ሕይወተ ምዕመናን ዳግመኛ ምዕመናን ስለ ሃይማኖታቸው ጠንቅቀው ሊያውቁ ምግባር ትሩፋት ሊሰሩ ይገባቸዋል። ይህስ ስለምንድን ነው ቢሉ ኋላ በዕለተ ሞት በጌታ ቃል መጠየቅ አይቀርምና። ሃይማኖት ተማሩ ምግባር ስሩ ማለት ስለዚህ ነው ይሏል። ኋላ በዕለተ ሞት በጌታ ቃል ምን ተብሎ ይጠየቃል ቢሉ የመልካም ሰው ነፍስ እንደሆነች ከስጋዋ ሳትለይ ገና በጻረ ሞቷ ሳለች መላእክተ ብርሃን በቀኝ መላእክተ ጽልመት በግራ ሆነው ይመጡባታል። መጥተውም ባዩት ጊዜ የብርሃን መጎናጸፊያ ተጎናጽፋ የብርሃን አክሊል ደፍታ ጌታዋን ክርስቶስም መስላ የብርሃን ዘንግ በራሱ ማኅተመ መስቀል ያለበት ይዛ ከፀሐይ 7 እጅ አብርታ ከመብረቅ 7 እጅ አስፈርታ አምራ ሰምራ ትቆያቸዋለች። ከዚህ በኋላ መላእክተ ጽልመትን እንደ እሳት ትፈጃቸዋለች። ይፈሯታል፣ ርቀው ፈቀቅ ብለው ይቆማሉ። በዚያው በቆሙበት ጠርተው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታመልኪያለሽ? የሥላሴን አንድነት፣ ሦስትነት፣ ምልአት፣ ስፋት፣ ርቀት የጌታን ከሰማይ መውረድ መወለድ ወልደ አብ ወልደ ማርያም መሆኑን መገፈፍ መገረፉን መሰቀል መሞቱን ታውቂያለሽ? ብለው ይጠይቋታል። እሷም እውነተኛ የተማረች ሃይማኖተኛ ናትና አዎን የሥላሴን አንድነት፣ ሦስትነት፣ ምልአት፣ ስፋት፣ ርቀት የጌታን መውረድ መወለድ ወልደ አብ ወልደ ማርያም መሆኑን መገፈፍ መገረፉን መሰቀል መሞቱን አውቀዋለሁ። ነገር ግን እንደናንተ ያለ ክፉ ክርፋታም አይቼም ሰምቼም አላውቅም ትላቸዋለች። መላእክተ ጽልመትም አፍረው ተዋርደው እስከ ጊዜው ከእርሷ ዘንድ ይሄዳሉ። ከዚህም በኋላ መላእክተ ብርሃን መልካም መልካም ሽቶ የሚሸት አበባ ከገነት ቆርጠው አምጥተው ካጠገቧ ይቆማሉ። ቆመውም ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታመልኪያለሽ? የሥላሴን አንድነት፣ ሦስትነት፣ ምልአት፣ ስፋት፣ ርቀት የጌታን መውረድ መወለድ ወልደ አብ ወልደ ማርያም መሆኑን መገፈፍ መገረፉን መሰቀል መሞቱን ታውቂያለሽ? ብለው ይጠይቋታል። እሷም ቃሏ እውነት ነውና አዎን የሥላሴን አንድነት፣ ሦስትነት፣ ምልአት፣ ስፋት፣ ርቀት የጌታን መውረድ መወለድ ወልደ አብ ወልደ ማርያም መሆኑን መገፈፉን መገረፉን መሰቀሉን መሞቱን አውቃለሁ። እናንተማ ወዳጆቼ ዘመዶቼ አይደላችሁምን? የመከራችሁኝን ሰምቼ ያዘዛችሁኝን ሰርቼ እኖር የለምን? ትላቸዋለች። የጻድቅ ሰው ነፍስ መላእክተ ብርሃንን የት ታውቃቸዋለች እና ቢሉ የመልካም ሰው ነፍስ የሆነች እንደሆነ ገና በቁመኗ ሳለች ከመላእክተ ብርሃን ጋራ ወደ ሰማይ እየወጣች ፈጣሪዋን እያመሰገነች ትመለሳለችና ስለዚህ አውቃችኋለሁ ትላቸዋለች። መላእክተ ብርሃንም ከቃልሽ እናገኘው ብለን ነው እንጂ አዎን እኛም እናውቅሻለን ይሏታል። ከዚህ በኋላ ጌታ አእላፍ መላእክትን ጻድቃን ሰማዕታትን ይዞ ወርዶ በቁመኗ የሰራችውን የምግባሯን ዋጋ ቃል ኪዳን ሰጥቷት ተመልሶ ያርጋል። ከዚህ በኋላ መልአከ ሞት አምሮ ሰምሮ መልአከ ብርሃን መስሎ ይታያታል። መላእክተ ብርሃንም ያንን ከገነት ቆርጠው ያመጡትን የሽቱ አበባ ከአፍንጫዋ ላይ ጣል አድርገው ሲያነሱት በሽታው ተመስጣ ነፍስ ከስጋዋ ትለያለች። ከዚህም በኋላ መላእክተ ብርሃን በፊት በኋላ በቀኝ በግራ ሆነው ዕዝራ መሰንቆውን ዳዊት በገናውን እየደረደሩ እያመሰገኑ ዳዊትም ክቡር ሞቱ ለጻዲቅ በቅድመ እግዚአብሔር ዝክረ ጻዲቅ ለዓለም ይሄሉ እያለ ዕዝራም ብጽዕት ነፍስ መላእክተ ሰማይ ይትለአኩኪ እያሉ በዝማሬ በይባቤ ይዘዋት ይሄዳሉ። ከዚህ በኋላ መላእክተ ጽልመት ከጌታ ቃል ሳይሰሙ አይመለሱምና ራስ ራሷን እያዩ ሲከታተሏት ከባሕረ እሳት ይደርሳሉ። የባሕረ እሳት ውስጥ ቦታዋ ስፍራዋ ወዴት ነው ቢሉ መጠኗስ ምን ያህል ነው ቢሉ ቦታዋ ከጠፈር በላይ ከሐኖስ በታች ከመካከል በምጽአተ ሰማይ ነው። ልኳም ይህችን ዓለም ታክላለች። ቀኟ እሳት ግራዋ እሳት ውስጧ ገደል መንገዷም ከጭራ የቀጠነ ነው። እንዲህም ማለቱ በእግረ ነፍስ ነው እንጂ በእግረ ሥጋ አታስቆምም። እንዲህማ ከሆነ ምን አድርጋ ትሻገረዋለች ቢሉ በዚህ ዓለም ያሉ አዕዋፍ ዱሩን ገደሉን በክንፍ እየበረሩ እንዲሻገሩ የእሷም ሃይማኖቷ ምግባሯ ክንፍ ሆኗት መላእክተ ብርሃን ላይ ላዩን ይዘዋት ይሻገራሉ። እሷም ከመካከል ስትደርስ አቆልቁላ አይታ መላእክተ ብርሃንን ይህ እሳቱ ባህሩ ገደሉ ዱሩ ምንድን ነው ብላ ትጠይቃቸዋለች። መላእክተ ብርሃንም አንቺ ምግባር ብትሰሪ ሃይማኖት ብትማሪ ሰንበትን ብታከብሪ በዚህ መጣሽ እንጂ ምግባር ያልሰሩ ሃይማኖት ያልተማሩ ዘመዶችሽ በዚያው አርረው ከስለው እንደ ጅማት ተኮማትረው ይሻገሩበታል ይሏታል። እሷም ወየው ወየው በምድራዊው ዓለም ሳሉ ሰዎች እንዲህ ያለ መከራ እንዳለባቸው ማን በነገራቸው ብላ አዝና አልቅሳ ትሄዳለች። ስትሄድም ዛሬ በዚህ ዓለም ያለች ሙሽራ አባት እናቷ መልስ ጠርተዋት በደስታ እንድትሄድ እሷም ከፈጣሪዋ ለመገናኘት በፍስሐ በደስታ ትሄዳለች። ዳግመኛም ዛሬ በዚህ ዓለም ያሉ እናት አባት ለልጃቸው የሚበላውን የሚጠጣውን አሰናርተው እንዲቆዩ ለእሷም ፈጣሪዋ የመኖሪያዋን ቦታ መንፈሳዊውን ምግብና መጠጥ አዘጋጅቶ በፍስሐ በደስታ ይቆያታል። እሷም በደስታ ደርሳ ሰግዳ ከጌታ ፊት ትቆማለች። ሰግዳም ስትቆም ጌታ ይጠይቃታል። ምን ብሎ ይጠይቃታል ቢሉ የወንድ ነፍስ እንደሆነች አንቺ ነፍስ እንጨት መቁረጥ፣ መፍለጥ፣ ቤት ማነጽ፣ ፈረስ መጋለብ፣ ውሃ ዋና፣ ሰንጠረዥ፣ በገና፣ እርሻ፣ ቁፋሮ፣ ጸናጽል፣ ከበሮ፣ ጽሕፈት፣ ድጉሳት ታውቂያለሽ ብሎ አይጠይቃትም። የሴትም ነፍስ ብትሆን አንቺ ነፍስ አልሞ መደቆስ፣ አለስልሶ መፍጨት፣
አለስልሶ መፍተል፣ ወጥ መስራት፣ እንጀራ መጋገር፣ ጠጅና ጠላ መጥመቅ ታውቂያለሽ ብሎ አይጠይቃትም። እንዲያ ምን ብሎ ይጠይቃታል ቢሉ አንቺ ነፍስ በማን ታመልኪያለሽ? በማን ታምኛለሽ? አንድነቴን፣ ሶስትነቴን፣ ምልአት ስፋቴን፣ ርቀቴን፣ ከሰማየ ሰማያት መውረዴን፣ ከድንግል ማርያም መወለዴን፣ ወልደ አብ በመለኮት ወልደ ማርያም በትስብእት በተዋህዶ የከበርኩ መሆኔን፣ መገፈፍ መገረፌን፣ መሰቀል መሞቴን ታውቂያለሽ ብሎ ይጠይቃታል። እሷም የተማረች ናትና ቃሏም እውነተኛ ነውና አዎን አንድነትህን፣ ሶስትነትህን፣ ምልአት ስፋት፣ ርቀትህን፣ መውረድ መወለድህን፣ ወልደ አብ ወልደ ማርያም በተዋህዶ የከበርክ መሆንህን፣ መገፈፍ መገረፍህን፣ መሰቀል መሞትህን አውቃለሁ ትላለች። ከዚህ በኋላ ጌታ በእውነተኛ ቃሉ መላእክተ ብርሃንን ጠርቶ ይህች ነፍስ ምእመን ታማኝ ናትና መንግስተ ሰማይ እንጂ ገሃነመ እሳት አይገባትም። ከስጋዋ ጋር አዋሃጀ መንግስተ ሰማያትን እስካወርሳት ድረስ 4 ቀን ገሃነመ እሳትን 3 ቀን መንግስተ ሰማያትን አዙራችሁ አሳይታችሁ ከጻድቃን ጋር በገነት አኑሯት ብሎ ያዛል። ከዚህም በኋላ መላእክተ ብርሃን ይዘዋት ወጥተው መንግስተ ሰማያትን የባለ ሕጎችን ሀገር የደናግልን የጻድቃንን ሀገር 3 ቀን አዙረው አሳይተው ሽታዋን ጣዕሟን በልቧ አስርጸው አንቺ ነፍስ ሃይማኖት ስላለሽ በጎ ምግባር ስለሰራሽ በእንደዚህ ያለ በደስታ ቦታ ያኖርሻል ብለው ይዘዋት ወርደው ገሃነመ እሳትን የእሳቱን አክሊል የእሳቱን ዘንዶ የእሳቱን አንበሳ የእሳቱን ዝናር ይህንን የመሰለውን ሁሉ ክፋቱን ክርፋቱን ግማቱን 4 ቀን አዙረው አሳይተው አንቺ ነፍስ ሃይማኖት ባይኖርሽ በጎ ምግባር ባትሰሪ ኖሮ በእንደዚህ ያለ መከራ ያኖርሽ ነበር። ነገር ግን ሃይማኖት ስላለሽ በጎ ምግባር ስለሰራሽ ከእንደዚህ ያለ መከራ አውጥቶ በደስታ ያኖርሻል ብለው ወስደው ከጻድቃን ጋር ያኖሯታል። ኋላም ከገሃነመ እሳት መውጣቷን መንግስተ ሰማያት መግባቷን እያሰበች እስከ ዕለተ ምጽአት ድረስ በገነት በደስታ ትኖራለች። ዳግመኛም የክፉ ሰው ነፍስ የሆነች እንደሆነ ገና ነፍስ ከስጋዋ ሳትለይ በጻዕረ ሞቷ ሳለች መላእክተ ጽልመት በግራ መላእክተ ብርሃን በቀኝ ሆነው ይመጡባታል። መጥተውም ባዩት ጊዜ በጨለማ ቁርበት ተጠቅልላ በእሳት ሰንሰለት ታስራ የእሳት አክሊል ደፍታ የእሳት ዝናር ታጥቃ የእሳት ጫማ ተጫምታ ከቁራ 7 እጅ ጠቁራ ከፍታ ከርፍታ ዲያብሎስን መስላ ትታያቸዋለች። ከዚህ በኋላ መላእክተ ብርሃንን ትገማቸዋለች፣ ትከረፋቸዋለች፣ ይጸየፏታል። ርቀው ፈቀቅ ብለው ቆመው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታመልኪያለሽ? የሥላሴን አንድነት ሶስትነት ምልአት ስፋት ርቀት ጥልቀት የጌታን መውረድ መወለድ ወልደ አብ ወልደ ማርያም መሆኑን መገፈፍ መገረፉን መሰቀል መሞቱን ታውቂያለሽ ብለው ይጠይቋታል። እሷም ያልተማረች ናትና እኔስ የሥላሴን አንድነት ሶስትነት ምልአት ስፋት ርቀት ጥልቀት የጌታን መውረድ መወለድ ወልደ አብ ወልደ ማርያም መሆኑን መገፈፍ መገረፉን መሰቀል መሞቱን አላውቅም። በምንስ አውቃለሁ? መምህራንን አልጠየቅሁ፣ ቤተ ክርስቲያን አልሄድኩ፣ መጻሕፍትን አላነበብኩ፣ ሃይማኖት አልተማርኩ፣ ምግባርም አልሰራሁ፣ ሰንበትንም አላከበርኩ፣ የተራበ አላበለሁ፣ ለስጋዬ ስጥር ስግር ስለፋ ስማስን ነበርሁ እንጂ እንደናንተ ያለ መኖሩን አይቼ ሰምቼም አላውቅም ትላቸዋለች። ከዚህ በኋላ መላእክተ ብርሃን ወይ ነፍስ እንዴት ለደገኛው መንግስተ ሰማያት ተፈጥረሽ ለገሃነመ እሳት ሆንሽ፣ በሥላሴ አምሳል ተፈጥረሽ የዲያብሎስ መረገጫ የሰይጣናት መራወጫ ሆንሽ ብለው አዝነው አልቅሰው ይሄዳሉ። ከዚህ በኋላ መላእክተ ጽልመት የእሳቱን መንዶ የእሳቱን መጋዝ ይዘው መጥተው እንደ ግድግዳ ቆመው አስጨንቀው አስጠብበው ይጠይቋታል። ምን ብለው ይጠይቋታል ቢሉ አንቺ ነፍስ በማን ታመልኪ ነበር? የሥላሴን አንድነት ሶስትነት ምልአት ስፋት ርቀት የጌታን መውረድ መወለድ ወልደ አብ ወልደ ማርያም መሆኑን መገፈፍ መገረፉን መሰቀል መሞቱን ታውቂያለሽ ብለው ይጠይቋታል። እሷም ያልተማረች ከሆዷ በቀር ሌላ የማታውቅ ናትና የሥላሴን አንድነት ሶስትነት ምልአት ስፋት ርቀት የጌታን መውረድ መወለድ ወልደ አብ ወልደ ማርያም መሆኑን መገፈፍ መገረፉን መሰቀል መሞቱን አላውቅም። ለስጋዬ ስጥር ስግር ነበርሁ እንጂ ሃይማኖትም አልተማርሁ ምግባርም አልሰራሁ። እናንተማ ወዳጆቼ ዘመዶቼ አይደላችሁምን? የመከራችሁኝን ሰምቼ ያዘዛችሁኝን ሰርቼ እኖር የለምን? ትላቸዋለች። የክፉ ሰው ነፍስ መላእክተ ጽልመትን የት ታውቃቸዋለችና እንዲህ ትላለች ቢሉ የክፉ ሰው ነፍስ እንደሆነች ገና በቁመናዋ ሳለች በሕልምም በራእይም ከመላእክተ ጽልመት ጋር ገሃነመ እሳት እየወረደች ታይ ነበረችና ቀድሞም አጋንንት ለእርሷ ያዘኑ መስለው አንቺ ነፍስ ሰንበትን ብታከብሪ ምጽዋት ብትመጸውቺ አስራት በኩራት ብታወጪ ቦታሽ ይህ ስለሆነ ምን ያደክምሻል? ይልቅስ ቅጠፊ ስረቂ ነፍስ ግደይ ሰንበትን ሻሪ ጾም ግዴፊ ዋርሳ ውረሽ እያሉ ሲመክሯት ነበርና ስለዚህ ነገር አውቃችኋለሁ ትላቸዋለች። ከዚህም በኋላ መላእክተ ጽልመት ለራስሽ አንቺ እገዛ እነዲያ እበላ እጠጣ እለብስ እመገብ እደላደል እቀማጠል ብለሽ ነው እንጂ አንቺ ለኛ ምን ውለታ ውለሽልናል? ቆርሰሽ አጉርሰሽናል፣ ጠልቀሽ አጠጥተሽናል። አንቺ ኩሩ ትዕቢተኛ ከእንግዲህ ነይ ውጪ፣ በቁመናሽ የሰራሽውን የምግባርሽን ዋጋ ብድራቱን ክፈይው እያሉ ራሷን እየቀጠቀጡ ያስጨንቋታል፣ ያስጠብቧታል። ንኢ ጻኢ ከመ ትትፈደይ ፍዳ አበሳኪ እንዳለ ድርሳነ ሰንበት። ከዚህ በኋላ መልአከ ሞት ከአድማስ እስከ አድማስ ተተክሎ ቆሞ ጥርሱን አግጦ ዓይኑን አፍጥጦ ይታያታል። ጥርሱም በመልአኩ ክንድ 88 ነው። የመልአኩ ክንድ
አንዱ በሰው ክንድ 44 ነው። የአንዱ አይኑ መቃድ ስፋት 3 ዓመት ከመንፈቅ ያስኬዳል። የሁለተኛው አይኑ መቃድ ስፋት 3 ዓመት ከመንፈቅ በጠቅላላው የሁለት አይኑ መቃድ ስፋት 7 ዓመት ያስኬዳል። ቁመቱም ከምድር እስከ ሰማይ ነው። ከዚህ በኋላ 3 ጊዜ ተራምዶ መጥቶ ከፊቷ ይቆማል። ከዚህ በኋላ በዚያ ደንግጣ ስትጨነቅ ተስፈንጥራ ወጥታ በአስከሬኑ ራስ ላይ ትቀመጣለች። በዚህ ጊዜ መልአከ ሞት በጥፍሩ ወግቶ ቆንጥጦ በጥርሱ ቆርጥሞ አላምጦ 3 ጊዜ ይተፋታል። 3 ጊዜ መጥፋቱ ስለምን ነው ቢሉ አንቺ ነፍስ በአርአያ ሥላሴ ተፈጠርሽው የሥላሴን አንድነት ሦስትነት አውቀሽ ሃይማኖት ተምረሽ ምግባር ሰርተሽ ሰንበትን አክብረሽ ሥጋውን ደሙን በንጽህና ተቀብለሽ በሕግ በሥርዓት ሆነሽ ልትኖሪ ነበር። ይህንን አላወቅሽም፣ አላደረግሽም። አመፀኛ ነሽ ሲል 3 ጊዜ እየቆረጠመ ይተፋታል። ዳግመኛም እኩሉ አጋንንት በሰማይ እኩሉ አጋንንት በምድር ሆነው 13 ጊዜ ወደ ሰማይ 13 ጊዜ ወደ ምድር እያንቀረቀቡ ከምድር ላይ ይመቷታል። ስለምን 13 ጊዜ ወደ ሰማይ እያጓኑ ይጫወቱባታል ቢሉ አንቺ ነፍስ ጌታሽ በዕለተ ዓርብ 13ቱን ሕማማተ መስቀል የተቀበለልሽ ለአንቺ መድኃኒት ለአርአያ ለቤዛ ነበር። አንቺ ግን ይህንን አውቀሽ ሃይማኖት ተምረሽ ምግባር ሰርተሽ ሰንበትን አክብረሽ አልኖርሽም። ሥጋውን ደሙን በንጽህና አልተቀበልሽም። ሕጉን ትእዛዙን አልጠበቅሽም። አመፀኛ ነሽ ብለው ስለዚህ 13 ጊዜ ወደ ሰማይ እያጎኑ ይጫወቱባታል። ዳግመኛም የፊጥኝ የኋሊት አስረው የእሳት ልጓም አጉርሰው በእሳት ሰንሰለት አስረው አንቀው በእሳት በሎታ ራሷን እየቀጠቀጡ ያስለፈልፏታል፣ ያስጨንቋታል። ወዮ የሥላሴ ያለህ ትላለች፣ ታማጽናለች። መላእክተ ጽልመትም ከእኛ ዘንድ ስትመጭ ነው ሥላሴን የምታውቂያቸው ከዚያ ስለ ሥላሴ ብለሽ ሃይማኖት በተማርሽ ሰንበትን አክብረሽ ለተቸገረ መጽውተሽ ሥጋውን ደሙን በንጽህና ተቀብለሽ በሕግ በሥርዓት ሆነሽ በኖርሽ ነበር እንጂ ብሎ በሏት፣ ጨርሷት፣ ቀጥቅጧት ይሏታል። እሷም ወየው ወየው የመድኃኔዓለም ያለህ እያለች ታማጽናለች። አጋንንትም ከእኛ ዘንድ ስትመጭ ነው መድኃኔዓለምን የምታውቂው ከዚያ ስለ መድኃኔዓለም ብለሽ ሃይማኖት ተምረሽ ምግባር ሰርተሽ የታረዘ አልብሰሽ መጽውተሽ ቤተ ክርስቲያን ስመሽ በኖርሽ ነበር። መድኃኔዓለምማ በመስቀል ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ የሰጠሽ ለአንቺ መድኃኒት አልነበረምን? ሥጋውን ደሙን በንጽህና አልቀበልም ብለሽ ሰንበትን አላከብርም ብለሽ ዓርብና ሮቡ አልጾምም ብለሽ ነው እንጂ ደግሞ በምድር ላይ ሳለሽ ነበር እንጂ መጠንቀቅ በሏት፣ ጨርሷት፣ ቀጥቅጧት ይሏታል። እሷም ወየው ወየው የእግዝእትነ ማርያም ያለህ እያለች ታማጽናለች። መላእክተ ጽልመትም ከእኛ ስትመጭ ነው እግዝእትነ ማርያምን ያወቅሻት ከዚያው ሳለሽ ነበር። ዝክሯን መዘከር፣ በዓሏን ማክበር፣ ለተራበ ማብላት፣ ሕጉን ትእዛዙን አጽንቶ መኖር ይልቁንስ በሏት፣ ጨምሩላት ይሏታል። ከዚህም በኋላ የፊተኞች እየጎተቱ የኋለኞች እያስጨነቁ ይዘዋት ይሄዳሉ። ከዚህ በኋላ መላእክተ ብርሃን የጌታን ቃል ሳይሰሙ አይለቋትምና ራሷን እያዩ ይከታተሏታል። እንዲህ ሲከታተሉ ከባሕረ እሳት ይደርሳሉ። ከዚህ በኋላ መላእክተ ጽልመት 3 ጊዜ ራሷን ቀጥቅጠው ሂጂ ግቢ ተሻገሪው ይሏታል። እሷም ምን ጨብጬ በምንስ ቆሜ ልሻገረው? ቀኙ እሳት ግራው ውሃ ውስጡ ገደል ነው። መንገዱ እንደ ጭራ የቀጠነ ነው። ምን ረግጬ በምን ቆሜ ልሻገረው ትላለች። መላእክተ ጽልመትም ለዚህማ መሻገሪያው ታንኳው ለተራበ ማብላት፣ ለተጠማ ማጠጣት፣ ለተቸገረ መርዳት፣ ሰንበትን ማክበር፣ አስራት በኩራት ማውጣት፣ አንድ በዓል መዘከር፣ ጾም፣ ጸሎት፣ ትሕትና፣ ፍቅር፣ ትዕግስት፣ ቁጡ አለመሆን፣ ቂም አለመያዝ ነበር። ዛሬ ከዚህ ደርሰሽ ምን ጨብጬ በምን ቆሜ ብትይ ይሆናልን? ይሏታል። እሷም ይህስ እንዳለ ባውቅ ኖሮ እንኳን ሃይማኖት መማር ሰንበትን ማክበር ሀብትን መስጠት እጄን እግሬን ቆርጬ በሰጠሁ ነበር። ብሰማም ዋዛ ፈዛዛ ይመስለኝ ነበር እንጂ ትላቸዋለች። መላእክተ ጽልመትም እንግዲህ ወዲህ ተመልሰሽ ትሄጃለሽን? ሂጂ ግቢ፣ ጸጸት አይረባሽም ብለው እኒያ ክፉ ሲያስተምሯት የነበሩት ወርውረው ከእሳቱ ይደፏታል። እሷም ከእሳቱ ወጥታ ከባህሩ ወጥታ ከእሳቱ እያለች አራ ከስላ ከእሳት እንደገባ ጅማት ተኮማትራ ትሻገራለች። ዳግመኛም ወዲያ ማዶ ያሉት አንቺ ክፉ ምን ያባክንሻል? መንገዱ ይህ አይደለምን? ጸጥ ብለሽ በመንገዱ አትሻገሪም? ብለው መልሰው ይገፏታል። እሷም ከእሳቱ ወጥታ ከባህሩ እያለች አራ ከስላ እንደ ቁራ ጠቁራ ትሻገራለች። ሶስተኛም ወዲህ ማዶ ያሉት አንቺ ክፉ ምን ያባክንሻል? መንገዱ ይህ አይደለምን? ጸጥ ብለሽ አትሻገሪም? ብለው ወርውረው ይደፏታል። እሷም ከእሳቱ ገብታ ከባህሩ እያለች አራ ከስላ ትሻገረዋለች። ዳግመኛም ይህንን ሁሉ ሲነግሩኝ ሐሰት ይመስለኝ ነበር ብላ እየተጨነቀች ትሻገረዋለች። ከዚህ በኋላ መከራዋን ስትፈጅ መላእክተ ብርሃን ተቀብለው ይዘዋት ይሄዳሉ። እሷም ወየው ከጌታዬ ስደርስ እንዴት ነው መሆን እያለች ትሄዳለች። ስትሄድም ዛሬ በዚህ ዓለም ያለ ሰው ከንጉሥ አምጾ ተጣልቶ ነፍስ ገሎ ተይዞ ሊቆረጥ ሊፈለጥ ሊገረፍ ሊሞት እየተጨነቀ እያለቀሰ እንዲሄድ እሷም እንደዚያ እየተጨነቀች ትሄዳለች። ዳግመኛም በዚህ ዓለም ያለ ንጉሥ የሚፈልጥ የሚቆርጥ ሆኖ አስፈርቶ ተቆጥቶ እንዲቆይ ሁሉ ፈጣሪዋም ተቆጥቶ ተገርሞ ይቆያታል።
እሷም በምድር ሳለች ያልተማረች ናትና ደርሳ ደንግጣ ፈዛ ትቆማለች። ከዚያ በኋላ መላእክተ ብርሃን አንቺ ክፉ ኩሩ ትዕቢተኛ የወትሮ ኩራት አለ መስሎሻል? ፈጣሪሽ እኮ ነው አትሰግጂም ብለው ይገፏታል። እሷም ሰግዳ ትቆማለች። ከዚህ በኋላ ጌታ ይጠይቃታል። ምን ብሎ ይጠይቃታል ቢሉ የወንድ ነፍስ እንደሆነች አንቺ ነፍስ እንጨት መቁረጥ፣ መፍለጥ፣ ቤት መስራት፣ ፈረስ ግልቢያ፣ ውሃ ዋና፣ ሰንጠረዥ፣ በገና፣ እርሻ፣ ቁፋሮ፣ ጸናጽል፣ ከበሮ ጽሕፈት፣ ድጉሰት ታውቂያለሽ ብሎ አይጠይቃትም። የሴትም ነፍስ ብትሆን መፍጨት መጋገር ታውቂያለሽ ብሎ አይጠይቃትም። በማን ታመልኪያለሽ? አንድነቴን፣ ሶስትነቴን፣ ምልአት ስፋቴን፣ ርቀቴን፣ መውረድ መወለዴን፣ ወልደ አብ ወልደ ማርያም መሆኔን፣ መገፈፍ መገረፌን፣ መሰቀል መሞቴን ታውቂያለሽ ብሎ ይጠይቃታል። እሷም ያልተማረች ናትና አላውቅም ትላለች። ለስጋዬ ስጥር ስግር ስበላ ስጠጣ ስቀማ ስሰርቅ ነበርሁ እንጂ ሃይማኖት አልተማርሁ ምግባር አልሰራሁ ሰንበትንም አላከበርሁ ብላ ትመልሳለች። ከዚህ በኋላ መላእክተ ብርሃንን ጠርቶ ይህች ነፍስ አሕዛብ ያላመነች ያልተጠመቀች ናትና ኩነኔ እንጂ መንግሥተ ሰማያት አይገባትም። ከስጋዋ አዋሃጀ ፍጹም ገሃነመ እሳት እስካገባት ድረስ 4 ቀን መንግሥተ ሰማያትን 3 ቀን ገሃነመ እሳትን አዙራችሁ አሳይታችሁ ከኃጥአን ጋራ በሲኦል በርባኖስ አኑሯት ይላቸዋል። መላእክተ ብርሃንም ይዘዋት ወጥተው 4 ቀን መንግሥተ ሰማይን የባለ ሕጎችን የደናግሎችን ሀገር የመነኮሳቱን ሀገር መዓር ወተት የምታፈስ የተባለችውን አዙረው አሳይተው ሽቶዋን ጣዕሟን በልቧ አስርጸው አቅምሰው አንቺ ነፍስ ሃይማኖት ብትማሪ ምግባር ብትሰሪ ቦታሽ ይህ ነበር ብለው ይዘዋት ወርደው ገሃነመ እሳትን 3 ቀን የእሳቱን ሰንሰለት፣ የእሳቱን አክሊል፣ የእሳቱን ጨለማ፣ የእሳቱን ቁርበት፣ የእሳቱን ዘንዶ፣ የእሳቱን ዝናር፣ የእሳቱን ጫማ፣ ክርፋቱን ግማቱን አዙረው አሳይተው አንቺ ነፍስ በእንደዚህ ያለው ቦታ ትሉ ከማያንቀላፋ እሳቱ ከማይጠፋ ለዘላለም ያኖርሻል ብለው ወደ በርባኖስ ይዘዋት ይሄዳሉ። ከዚህ በኋላ ከሲኦል ደጅ አድርሰው ለአጋንንት ያስረክቧታል። አጋንንትም ከጨለማው አግብተው በእሳት ጦር እየወጉ በእሳት አለንጋ እየገረፉ በእሳት መዶሻ እየቀጠቀጡ ይወስዷታል። እሷም መከራው ሲጸናባት ወየው ወየው የእግዝእትነ ማርያም ያለህ ትላለች፣ ትማጸናለች። እመቤታችንም ለሁሉ አማላጅ ናትና ወጥታ ልጅ ወዳጄ ማርልኝ ትለዋለች። ጌታም ይህች ነፍስ እኔንም አንቺንም የበደለች ከሃዲ ናትና አልምራትም ይላታል። እመቤታችንም ምሕረት ልማድህ ነውና ማርልኝ ብላ ትሰግዳለች። ጌታም ስለ እናቴ ጥቂት አሳርፏት ይላቸዋል። ዛሬ በዚህ ዓለም አንድ ሰው በቆላ ሲሄድ ከላይ ፀሐዩ ከታች የመሬቱ ብለት ሲፈጀው ላብላብ ሲለው ጥቂት ጥላ ያገኘ እንደሆነ እርፍ ብሎ እንዲነሳ ሁሉ ጥቂት አሳርፈው እንደገና መከራዋን ሲያሳዩት ይኖራሉ። እሷም ከመንግሥተ ሰማያት መውጣቷን ገሃነመ እሳት መውረዷን እያሰበች ጸጸት እንደ እሳት ሲፈጃት ሲያቃጠላት እስከ ዕለተ ምጽአት ድረስ በሲኦል ትቀመጣለች። የኃጥእ ነፍስ ስቃይዋ ይህንን የመሰለ ነው። እግዚአብሔር ከዚህ መከራ ሁላችንንም ያድነን፣ አሜን።